ኤላ አንተ ነህ? በህይወት አለህ እንዴ? ኤላ ቆይ አትጠጋኝ። ምን ሆነሃል? ለምንድን ነው እንደዚህ የምታይኝ? እናንተ ልጆች ማዘሯ ፒስ ነው። መቼ ነው ወደ ሀገር የተመለስከው? ፍቅር፣ እኔ የመጣሁት ገና ዛሬ ነው። የመጣሁት ደግሞ ዝም ብዬ አይደለም። የሌሊን አድራሻ እየፈለግኩ ነው። አሁኑኑ ሌሊ ያለችበትን ቦታ ንገሪ። ወይ ኤላ፣ አሁንም ድረስ ስለ እሷ ነው እንደምታስበው? ሌሊ እኮ አንተን ረስታ የራሷን ህይወት መምራት ከጀመረች ቆይታለች። አግብታለች። እሱን ሰምቻለሁ። ኤላ፣ ሌላ ሰው አግብታ በትልቅ ትዳር ውስጥና በትልቅ ደስታ ውስጥ ነው ያለችው። አንተን እስከነ ጭራሹን ረስታለች። ደጋግማችሁ አትንገሩ። ደጋግማችሁ እየነገራችሁ ልቤን አታድሙት። ሰሚኛለሽ? አሁኑን የምፈልገው የሌሊን አድራሻ ብቻ ነው። እኔ አላውቅም። ውሸትሽን ነው ፍቅር። ሌሊ ያለችበትን በደንብ ታውቂያለሽ። አሁኑኑ ንገሪኝ። ብትፈልግ እመነኝ፣ ባትፈልግ ደግሞ አትመነኝ። ሌሊ እኮ ጭራሽ ለአንተ የማትገባ ሴት ናት። አስበኸዋል? አንተን ረስታ ሌላ ወንድ ስታቅፍ። ሰሚኛለሽ? አሁኑኑ ሌሊ የት እንዳለች ንገሪኝ። አሁኑኑ ንገሪኝ እያልኩሽ እኮ ነው። የእኔ ንግስት የት ነው ያለችው? የእኔ ፍቅር የት ነው ያለችው? ልቀቀኝ! እኔ አላውቅም። ልቀቀኝ! ታውቂያለሽ፣ በደንብ ጠንቅቀሽ ታውቂያለሽ። እናንተ ጣልቃ አትግቡ። ምንም አላረጋትም። የሌሊን አድራሻ ብቻ ነው የምጠይቃት። አንተ ትንሽ አይደብርህም? ጭራሽ ስለ ሌሊ ታወራለህ? አፋለክ። ሲጀመር ብቻዋን ትታት ሄድከው ማንም እንደሌላት እያወቀ አይደል እንዴ? እንዴ ቅምጥል፣ ይሄ የጠፋው ኤላ ምናምን የሚባለው ልጅ አይደል እንዴ? እኔ እኮ ከዛሬ ውጭ ጭራሽ አይቼው እራሱ አላውቅም። እውነቱን ሳታውቁ ዝም ብላችሁ አታውሩ። እኔ እዚህ ድረስ የመጣሁት ያገባችው ሰው ለማነጋገር ነው። እሷንም ፊት ለፊት ላውራት እፈልጋለሁ። የምታውቁ ከሆነ አድራሻዋን ንገሩ። ይኸውልህ ትሰማኛለህ? አሁን ሌሊ በጣም ደስተኛ ናት። ወንድሜን አግብታ በሰላም እየኖርሽ ነው ያለችው። ምን አልሽ? ወንድሜን አግብታል ነው ያልሽ? ቆይ ማን ነው ወንድምሽ? በጭራሽ። እሷ የኔ ንግስት ብቻ ናት። ማንንም ሰው አታገባም። ይኸውልህ ትሰማኛለህ? ወንድሜና ሌሊ በጣም ሰላማዊና ደስተኛ ትዳር እየመሩ ነው። ተሳስተህ እነሱ መሀል ገብቼ ችግር እፈጥራለሁ ብትል እንደ ውሻ ተዋርደ ነው የምትመለሰው። ድምፅን አጥፍተህ ብጠፋ ይሻላል። እሺ ባይ ቆንጅት፣ አንቺ ንኪው በቃ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሰራተኛው አዳይ ክፍል 279 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። እንግዲህ አሹ ሮማን የዶክተር ጓደኛ እንግዲህ እንዴት ታምራለች፣ አይኗ እንዴት ያምራል ሲላት በጣም ተናዶ በጣም ተበሳጭቷል ማለት ነው። እና እንግዲህም ከዛም አልፎም ተርፎ ኤላ እንግዲህ መጥቶ እንግዲህ ሌሊ ያለችበትን ቦታ ነገሩኝ በማለት እያፈላለገም ይገኛል። አዳይ ሞቼ እቀራለሁ እንጂ መቼ ብላንተ የአዳይ ቤትን አነግርህም በማለት እንግዲህ የቤዛ ወንድም እኔ እነግርሃለሁ የፈለኩት ነገር ካደረክልኝ ብሎ ከሱ ጋር እየተደራደረ ይገኛል ማለት ነው። እንግዲህ ኤላም ለአዳይ ትኩረት ብሎ ያያትና እንግዲህ አዳይ እንግዲህ ለዳኒ አንተ እዚህ ምን ልታደርግ መጣክ ስትለው ከዛ ኤላም ለአዳይ መጸናታል። ይሄ ሰውዬው እንደሚለው ሌሊ አግብታ ሌላ ህይወት ጀመረች በማለት አንተ በዚህ ሰዓት ምን ትሰራለህ ትለዋለች። አዳይ ከዚህ በኋላ ስትመጣ አታፍርም እንዴ? አው ለምለም ሌላ ሰው አግብታለች ብላ መልስለታለች። ኤላም ተናዶ እኔ ያን ሁሉ መከራ አሳልፌ የመጣሁት ለሷ ብዬ ነው እያለ አንተ እንኳን ትንሽ አታፍርም? ከስንት ስቃይና ከስንት መከራ በኋላ እንግዲህ እንዴት እንደዚህ አይነት ነገር ታሳልፋለህ? አንተ ጥልሃት ስትሄድ ጨለማ ህይወቷን ያዘነችው መቼ አይተሃል? ብላ አዳይ እውነቱን ትነግረዋለች ማለት ነው። በሰላም እየኖረች ያለችው ለበሽ ነው። ከዛ ዳኒ ተብየው እንግዲህ ባለቀ ነገር ለምን ቤላይ ትጮሃለች ሲላት ጊዜ ኤላ እኮ ተጸጽቶ እኮ ነው የመጣ። አንተ ዝም በል አንተ ምንድነክ? እንደ ሰላማዊ ሰው ሆነክ እዚህ ቤት ምን ትሰራለህ? ለሱ ጠበቃስ ለመሆን ስትሞክር ትንሽ አታፍርም? ትላለች ስትለው ጊዜ ለዳኒ ስትጮህበትም እንግዲህ በጣም ታፈቅረኝ ነበር በማለት እንግዲህ በጣም ተናደዋል። ከዚህ ሁሉ ጊዜ መጥተህ ለምን ትላለክ እንዴ? ትንሽ እኮ አታፍርም? ትለዋለች አዳይ ለኤላ ማለት ነው። እንግዲህ ያው ነገሩ ብጥብጥ ሊወጣ ነው ማለት ነው። ኤላ እንግዲህ እኔ እንደተረዳሁት ከሆነ በሆነ ምክንያትና በሆነ ነገር ታሞ ነበረ መሰለኝ ከዚህ በፊት
እንግዲህ ለአዳይ ጥሏት እንደሄደ የለምለም ጥሏት እንደሄደ እንደዛ ይመስለኛል ከአነጋገሩ። እስኪ በቀጣይስ ደግሞ ምንድነው የሚለው? እውነትም አሞት ነበር ወይስ እውነት ፍቅረኛ ነበረው? ከዚህ በፊት የለምለም እንዳላት ከሆነ እኔ ከዚህ በፊት ፍቅረኛ አለች፣ ፍቅረኛዬ ስላረገዘች ግዴታ አበይን እሷን ካላገባሃት ብሎ ብሎት እንግዲህ አባቴ ያስገድዶኛል ብሎ ነበረ የሄደው ማለት ነው። ነገር ግን እንደዛ አይመስለኝም። አሁን እንግዲህ ሁሉም ነገር አስተሳሰቡ ምናምን ስመለከተው እንግዲህ ታሞ እንደነበረ ነው የሚያሳየው ማለት ነው። እዚህ ጋር እንግዲህ አንድ እንግዲህ ልጅ እንግዲህ ኧረ ቀልድ እያሉ በአረብኛ ሙድ ይዝብናል። ሲጀመር እንግዲህ ይሄ ልጅ ሳልቀጣ ነው እያሉ እንግዲህ ቅምጥልና ኮጌሻ እንግዲህ ለአሊባባ የሚባለው ሰውዬው እንግዲህ እየገደሉት እንግዲህ በጥፊ በእርግጫ እያሉትም ይገኛል። አሁን እውነቱ ተናገር ብሎ እያስገደዱት ነው። እኔ ምንም አውቀው ነገር የለም አደባባይ ይሞት ይላል። ለዚህ አቅምህ ነው ምን አባትህ ትሰራለህ ስትል ጊዜ መጀመሪያ የፍቅር ስልክ ሰርቆ እየሮጠ እየተሯሯጠ ነበረ። እንዴት እንደዚህ ያሯሯጠሃል? ምንድነው ሲያደረኩ ብሎት ነበረ። ከዛም በኋላ አሹ በጣም ተናዶ ቀብራራ ለሚዬ ልጅ ለማንም ነጫጭ የፈረንጅ አሽከር እንደዚህ ሊጫወትብኝ ነው በማለት ብቻው ማውረድ ጀመረ። እንግዲህ ከካናዳ መምጣት ብርቅ ሆነው ነው እንዴ እንደዚህ የሚሆነው እያለ ጭራሽ ባህላችንና ወጋችን የመሰለ ነገር ሳያንስ እንግዲህ በሮማኔ መምጣቱ በጣም አናዶኛል እያለ አመለጠኝ እያለ እንግዲህ ሮማን አጠገቡ ነበራ እየሰማች ነበረ። ያ የሰው ልጅ ሰው እንዴት እንደዚህ ብለህ ታባርራለህ እያለች ስትቆጣው፣ ከዛ ሹን በጣም ተናዶ እንደዛ ነው እንዴ ነገሩ እያለ በዲያስፖራ ልብሽ ተማኮ ነው እንዴ እንደዛ አንቺ ላይ ሲያፈጥና እንደ ቂንጤ ሲናገር ተማርከሻል ማለት ሲላት ጊዜ ግድ የለም ሮማኔ ብታቂ እኔ እንደዛ የሆንኩት ያንቺና ክብርና ማንነት ለማስጠበቅ ብዬ ነው። ሮማንም አሹ ስትለው አንቺም ሩሚ እያለ ብድግ ብሎ ተነስቶ እንግዲህ እምባ ተናንቆት እንደ ሌሎቹ ሴቶች የተሻለ ማንነት ያለው ሰው ስጠብቂ ነበር ማለት ነው። ከዛ አንድ የጥፊ ታቀምሰውና የውላፈህ ዝጋ አሹ ድጋሜ እንደዛ ነገር አታነገር ክብሬ ማንነቴ የማቅ ሰው ነኝ። እንደዚህ እንግዲህ ዛሬ በተነጋገርከው ንግግር አክብሮትና ቦታም አብቅተዋል ብላ ሮማን በጥፊት ትመታውና ለአሹ አሹም በጣም ተናደደና እያለቀሰ ቁጭ ይላል ማለት ነው። ግድ የለም በማለት ይሄንን ድህነትና ይሄንን ዘበኝነት አንድ ቀን እኔም እወጣዋለሁ በማለት ስቅስቅ ብሎ እያለቀሰ ይገኛል። አሹ በአሁን ሰዓት በጣም ነው የሚያሳዝነው። አንቺ ስለወደድኩ አንቺ ስላፈቀርኩ ነው እንደዚህ የምታደርጊኝ ብሎ እንግዲህ ድህነቴ ነው ድህነት አይኑን ይጥፋ ዘበኛ ስለሆንኩኝ ነው በማለት እንግዲህ እያለቀሰ አንድ ቀን ዘበኝነቴ እንግዲህ ከካናዳ ወይም ከዶክተር ጋር ሆኜ እገኛለሁኝ በፈጣሪ ፍቃድ እያለ አይ ሴት እያለ ብቻው ማልቀስ ጀመረ። ለካ ሴቶች ሙሉ የተሻለ ነገር ነበረ የምታስቡት የነገሩ ልክ ነሽ በማለት እንግዲህ ይሄ ጥጃ አገኘዋለሁ በማለት አሹ እንግዲህ ለዶክተር ጓደኛ ለመምታት እያሰበ ይገኛል። ፍቅር ለዴቭ እንግዲህ የሆነም ያልሆነም ነገር ውሸት የዋሸች ስልኬን እየሰረቀኝ ያለው እንግዲህ ኪንጎና ዳይመንድ ከዛ ከሌባው ጋር ተባብሮ ነው የሰረቁኝ። ለምን እዚህ ጋር አንድ ላይ ነበሩ በማለት ለዴቭ እንግዲህ ውሸት ትነግረውና እሱ ፍቅር ውሸት ከሆነ ከሰው ጋር እንዳታጣኝ ሲላትም እንግዲህ ፍቅር ያለውም የሌለም ነገር ውሸት ጨማምራ ትነግረዋለች። ወደ እነሱም ዴቭም እንግዲህ ቀረብ ብሎ እንግዲህ እኔም ነገሩን እኮ በሚገባ መርምሬ ያለው ብላ ውሸት ትዋሻለች ማለት ነው። አየህ ሁለቱም ስራቸው ስለሚያውቁ ቦታቸው ቀይሮ ቁጭ ብለዋል። ዴቭ ሌባው ሰርቆኝ እነሱ ቁጭ ብሎ እያዩኝ ነበረ እጃቸው አለበት ብላ እንግዲህ እየዋሸችም ትገኛለች። እንግዲህ ዴቭም እውነት እንዳልሆነ ስላረጋገጠ ከሰፈር ልጆች ጋር አታነካኪኝ ካደረጉት ግን እጣላቸዋለሁ ነይ እንጠይቃቸው በማለትን ዴቭም ወደ እነሱ ይቀርብና እንግዲህ ይጠይቃቸዋል። ሰላም ብሎ ካቀረበላቸው በኋላ የፍቅር ስልክ ሲሰረቅ እዚህ ቆማቸው ያያቸው ነበረ እንዴ ብሎ ሲጠየቃችሁ ወይስ እጃችሁ አለበት? ከዛ ዳይመንድ ምን ነው ወንድምሽ ይዘሽ መጥተሽ ያስፈራራሽኝ ነው እንዴ ኢላታ ዳይመንድ እኛ ምን አገባን ሲል ጊዜ ቆይ እኛ የሰረቅ ነው እንደሚመስልሽ? ከዛ ኪንጎ እቺ አታውቃትም እንጂ እኛ ስንሰረቅ አላየንም ይላታል። ሰው ለማጣላት የተራራጠች ነው እንጂ እኛ ምንም ያየነው ነገር የለም ይላል ማለት ነው። ፍቅርም እናንተ ውሸታሞች ዴቭ ሲመጣ ነው እንዴት ንጹህ ለመሆን ትሞክራላችሁ ብላ ውሸት ጨማምራ ታወራለች። አንቺ ነሽ እንግዲህ እዚህ መንገድ ላይ እንዴት እንደሚያስጠላብሽ እነዚህ መተስጮሂም
ይሄንን እኩል ምላስሽን አስተካኪ ይላታል። ከዛ ዴቭ በቃ ይበቃሻል፣ ወደ ቤት ግቢ፣ እኔ ደግሞ ያለው ነገር አጠራለሁ፣ አንተ ማታምነኝም አይደለም፣ አሁን ወደ ቤት እገባለሁ፣ እናንተን ዋጋችሁ ታገኛላችሁ ብላ ፍቅር አሁንም የዛተች ትገኛለች ማለት ነው። እንግዲህ ሰምታችኋል፣ ፍቅር ብትጠነቋቋት ይሻላችኋል በማለትም እንግዲህ አስፈራርታችኋለች ብሎ ዴቭ እየሳቀባቸው ይገኛል ማለት ነው። እሱም ወደ ቤቱም ቀጠለ። ዳይመንድና ኪንጎ እቺ ተንኮል ማያልቅበት ልጅ በቃ በሷ ቤት ከኛ ልታጣላው ሞክራ ነበረ። ኧረ ዝም በላት፣ የምንፈራ እኮ መስሏት ነው ይላል ዳይመንድ። ይበላት፣ የሰራችው ክፋት አሁን እየከፈላት ነው። አቤት መለኛው እንዴት እንደተመቸኝ፣ ምን አለ እሷም እንደ ዋንጫ ተሸክሞ ቢሮጥ እያለ ይስቁባታል ማለት ነው። ለፍቅር እንግዲህ የፍቅር ተንኮልና ሴራ አያልቅም ማለት ነው። ሁሌም በሄደችበት ተንኮልና ሴራ ብቻ ነው የሚከተላት። እሷ ብዙ ነገር ትሰራለች፣ ግን አይሳካላትም። ዶክተሩ ለጓደኛው ስቅስቅ ብሎ ይስቅበታል። ምን ያስቅሃል ሲለው ጊዜ ከዛ አንተ ከማይነካካ ሰው ተነካክተሃል፣ እንዴት ከአሹ ጋር ትነካካለህ ይላል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚህ እሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። ኤላ እንግዲህ ፍቅር ለምለም ሲያል ምን ይመስላችኋል?